መጥተዋል እኮ ቢኒ ይኸው እዚህ መጥቷል። አሁን አብሬያቸው ስራለሁ ያለው ልጅ መጥቷል እዚህ። የእኛ ግን የተሰቀለውን እንሰብካለን የሚለው ልጅ መጥቷል። አንደኛው ልጅ ይምጣና እስኪ እምነቱ ምንድን ነው? ኦርቶዶክስ ነው የእኛ ልጅ ነው። እስልምና ጋር የሚሰሩ ልጆች ናቸው የእኛ። አሁን ወጣትነት እናንተ ከእስልምና ጋር ተሻርካችሁ ከፕሮቴስታንት ጋር ተሻርካችሁ የምትቃወሙት ቡድን አላችሁ ካለ እዚሁ አንተንም በፍጹም የለም። ልጁ እየዋሸ ነው። በፍጹም የለም። አብራቸው ኦርቶዶክሳውያን ብቻ ናችሁ? ኦርቶዶክሳውያን ብቻ ናችሁ? አዎ ወይው መጥቷል እኮ ዋናው ልጅ። ለምሳሌ ጠይቁት እዚህ ጋር አቶ ጌታቸው ለምንድን ነው የዋሸው ታዲያ? ይኸው እኛ የለም እያለ ነው። የተሰቀለው አያገኝም። ምናልባት ይሄ ጌታቸው ማለት በጌታ የሚያምን ወንድም ነው። ሰላም ቢኒያም እንዴት ናችሁ ብያለሁ። ሁላችሁም ወጣትነት ለምን ዋሻለሁ? እኔ ባይዘ መዋሸት አይጠበቅብኝም። እሺ የመጀመሪያ ጥያቄ የምጠይቀው ጤና ይስጥልን። እኛ ግን የተሰቀለውን ክርስቶስን ሰብካለን። እንዴት ነህ? እግዚአብሔር ይመስገናለን። ከፕሮቴስታንት ጋር አንድ ላይ ሆናችሁ ከእስልምና ጋር ትዋጋላችሁ እንዴ? አንዋጋም። እነሱ ራሳቸውን ችሎ ሊወያዩ ይችላሉ። ገስት ላይ ገብቶ ሊወያዩ ይችላሉ እንጂ አንድ ህብረት ነን ብለን አንሰራም። ሰርተንም አናውቅም። ተጠንቀቁ። እሺ ወንድም ማለት ነው። አረ እኛ አንድ ላይ ባይዘዊ ህብረታችን ላይ እኛ ኦርቶዶክስ ነን። ሁለቱም በአንድነት ሊያጠፉ ነው የሚተጉ። በነገራችን ላይ አደራ ምላችሁ መረጃ ሁሉ እንዳትቀያየሩ። በነገራችን ላይ እኔ ሁላችሁ የማላውቀው ነገር አለ ብላችሁ እንዳታስቡ። ሙስሊምና ጴንጤ ሊያጠፉ ነው የሚፈልጉት እያለ ማለት ነው። ልብ በሉ። ብዙ የማውቀው ነገር አለ። እንደዚህ በግሩፕ የተያያዙ ልጆች የዛሬ 2 ዓመት ከምናምን መልሰው እያስፈራሯቸው ምን እንዳደረጓቸው አውቃለሁ። እና ይኸው አሁን እሺ፣ ሌላኛዋ ማነች? ጌታቸው ማን ነው አብሮኝ ያለው አልክ? ባይዘዌ የተሰቀለውም ያገኛል። በጣም እየጠራች ያለው ዳማከሴ በጣም ንቧ ደግሞ የተዋለች ስ ንቧ ትምጣ። አንዴ ግን እዚህ ጋር ማሳወቅ የምፈልገው ለምሳሌ ፕሮቴስታንቶች እንደ ፕሮቴስታንትነት ላቀ እችላለሁ እንጂ እንደ ህብረት አላቀ። ህብረት ኔ ኦርቶዶክስ ህብረት አላልኩም እኮ እኛ የተሰቀል እኔና አንተ አንድ ቤት ገብተን ተቀምጠን አናውቅም ወይ? በእርግጥ አንተ እንደዛ ነው የሚያልከው። እንደዛ ከነ ንቧ ምናምን ጤና አዳም ነው ምናምን ጋር አብሬ ነው የምሰራው። እስልምና ላይ ሰራለው ነው ያልከው። እስልምና ላይ ነው የምንሰራው ነው ያልከው። ለዛ ነው አልወጣም ብለህ ያልከው። ባይዘዊ እንተዋወቃለን አልኩ እኮ። እኔም የሚያውቁኝ አሁን ለምሳሌ ትሩዝም አለው ከፈለጋችሁ ኦርቶዶክስ ነው ያቀኛል ብቻ። አይ ከነሱ አሁን እነሱ እዛ ሄደ ስራ እኮ ነው የምልህ። ገብቶሃል አባባ ላይ በሽርክና ዲፌንድ የምታደርገው እስልምና የለም። ኦርቶዶክስ ኮንክ ኦርቶዶክስ ሆነ ስራ፣ ፕሮቴስታንት ኮንክ ፕሮቴስታንት። ነገርኩ እኮ እኔ ፕሮቴስታንት እና እስልምና ለይቻ ላይ አንድ ነው። ብቻ ችግር የለውም። እነሱ እኮ አሁን ፐርሰናሊ አላቅም ቢለኝም ችግር የለውም። እኔ አንተ ለምን ኦርቶዶክስ ለምን አትሆንም? ጣዖት እንዲያመልክ አሁን ምን ያገናኘዋል? ፖለቲካችን ቢኒ አንዴ ልንገርህና ከዛም በዛው ትሄድበታለህ። አልገባህም? አመጣጡ እኮ እኔ የጠየቁት ለዛ ነው የጠየቁት። ምንድን ነው ሊከስን የመጣው አንተ ጋር አሁን ከሱ እነፎይ ነቀለሜን ስለተናገሩ ፕሮቴስታንትና ዋህብያ እንደላይ እየሰራ ስለነበረ የአባታችንን ስህተት ተመልክተው ማለት ነው። ልክ አባታችን ደግሞ ይቅርታ ከጠየቁ በኋላ ወደ ማን መጡ? ወደ እነፎይ ወደ እነ ታላቁ ወደ እስልምና ላይ ወደሚሰሩት ነው የመጡት። ታርጌት ያደረጉት እነቀለሜና ዋህብያዎቹ ማለት ነው። ይሄ አሁን ጌቾ እየጠየቀ ያለው ምንድን ነው? እንዴት እኛ ፕሮቴስታንትና ዋህብያዎችን አንድ ላይ ትሰራላችሁ ትሉናላችሁ ኦርቶዶክሳውያን ነው ብሎ የጠየቀው። ስለዚህ ይህን ነው ልጠይቀው የሚገባው እንጂ እሱ ሰራ አይዶንኬር። ልክ ነህ። አሁን ፖይንት ነገር ደግሞ ሁለተኛ ነገር ደግሞ በነገራችን ላይ እናንተ ትገባላችሁ እንጂ እኛ ልጆች እኛ ሁሌ እንቀመጣለን። ትገባ አይመጡም። ስለዚህ ከእነሱ ጋር ነው የምንሰራው ብለህ የእኛን ልጆች ኦኬ ከእነሱ ጋር ነው የሚሰሩት የሚለውን ሀሳብ ለማለን ይህ ወጣት እስልምናና ፕሮቴስታንት አንድ ነው። ባጭር አማርኛ አሁን አንተ ቆይ አንተ አሁን ኦርቶዶክስ ቆይ አሁን አንተ
ኦርቶዶክስ ተዋህዶን ታውቃታለህ? ስለ ኦርቶዶክስ ማቆም እኔ የተነሳ ስለ ፕሮቴስታንት የምታውቀዋለህ? ስለ ቤተ እምነት የማውቃለሁ። እንዴት አላውቅም? በጣም ጥሩ። ስለ ቤተ እምነት ካወቅ ስለ እስልምና ታውቃለህ? አዎ። እሺ፣ ስለ እስልምና ካወቅ ስለ ኦርቶዶክስ ለምን ለማወቅ አልፈለግም? ምን ሊያደርግልኝ ነው ማወቅ ፈልገው? ጎበዝ። እውነተኛ የክርስቶስ ቤተክርስቲያን ኦርቶዶክስ ነች። አቤት 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 አቤት። እኔ በራሴ እችንኛ ፊት አትላትም። በራሴ እምነት ውስጥ ትክክለኛ ነኝ ብዬ አምናለሁ። እሺ፣ ፕሮቴስታንት አምስቱ ሶላን ታምናለህ አንተ? አሁን እኮ ቢኒ ቶፒክ እኮ ወደዛ አይደለም የሚወስደን። ቶፒኩ ነገርኩህ። አንድ ነህ ሙስሊም ነህ እኮ ልልህ እኮ ነው። አየህ፣ እኔ ሙስሊም አይደለሁም። ባይዘ ሙስሊም አና አትበለኝ። እሺ፣ ሙስሊም ካልሆንክ አምስቱ ሶላ የሚል ትምህርት ታውቃለህ? አሁን ስለ አምስቱ ሶላ ነው ውይይቱ ወይስ? አያቸው ከአምስቱ ሶላውን ክብር ለእግዚአብሔር ብቻ፣ ክርስቶስ ብቻ፣ መጽሐፍ ቅዱስ ብቻ፣ እምነት ብቻ፣ ጸጋ ብቻ ብሎ ማመን፣ መጽሐፍ ቅዱስ ብቻ ብሎ ማመን በኦርቶዶክስ ሙስሊም ነህ። መጽሐፍ ቅዱስ ብቻ ብለህ ካመንክ፣ በአብ በወልድ መንፈስ ቅዱስም ካመንክ በኦርቶዶክስ አስተምህሮት ሙስሊም ነህ። ይታያችሁ፣ እንደዚህ አይነት ጥላቻ ማለት ነው። ጸጋው በእምነት አድኗችኋል ብሎ የሚለው የነ ቅዱስ ጳውሎስ መልእክት ይህንን ድብኝት የመሰለ ሰውዬ ድጋሚ ባገኘው ደስ ባላይ ነበረ። ድብኝት እኮ አልኩ። ጥሩት። እንደውም በዚህ ጉዳይ ላይ ኦርቶዶክስ ቤተክርስቲያን እውነተኛ ቤተክርስቲያንች ብሎ ካለ ከኔ ጋር ያወራል። ማን ነበረች አንዴ የሰባ ከርከሮ ያለችው ማለት ነው። ኦኬ፣ ኦርቶዶክስ እውነተኛ ቤተክርስቲያን ከሆነች ከኔ ጋር ታወራለህ። ይሄ ጉንጭህ ላይ ስጋ ሟሾ ትሄዳለህ ማለት ነው። በእውቀት ኮፍዬን አድርጌ እመጣለሁ። ሰው ነገር ላይ ነው ውይይቱ። የተነሳው ነገር ምንድን ነው? አይ አብራችኋል፣ አንድ ላይ ዋሃብያና ጴንጤ አብራችኋል የሚለው ነገር ማስረጃ ብታሳዩንና ደግሞ ቀለም ወርቃ ተንፈሱ ፕሮቴስታንት ነው። የቤት ስራ ፕሮቴስታንት ብለህ ኤርሚያስ ብቻ ነው። እኔ ጻድቁ አብዶም አቤት አቤት ምናምንም አንድ ናቸው። በነገራችን ላይ በግልጽ አማርኛ አይደለም። ፕሮቴስታንት ማለት አንዴ ኤርሚያስ አንዴ ጻድቁ ያው ስሙ ያው ነው እኮ ነው የምነግርህ። ጻድቁ አብዶን ታውቀዋለህ? ፕሮቴስታንት ማለት እኮ አሁን ለምሳሌ ፕሮቴስታንት ነው ካልክ እኮ ዘሆል ፒፕል ኦፍ ፕሮቴስታንት አንድ ላይ ሲያበር አግኝተሃል ቪዲዮ ወይስ አንድ ናችሁ? የአብይ አህመድ መሪያችሁ አይደለም? ይኸውልህ ደግሞ የሚሄድበት ኤርሚያስ፣ ጻድቁ አብዶ፣ አብይ ፕሮቴስታንት። አብይ አህመድ ግማሽ አካሉ ሙስሊም ነው፣ ግማሽ አካሉ ፕሮቴስታንት ነው። የመረጃ እኮ አቀረብኩልህ እንዴ። አብይ አህመድ እኮ አይደለም የኛ እምነት መስላችሁ ሁሉም ፕሮቴስታንቶች አብሯል ብላችሁ አይደለም? አዎ አንድ ናችሁ። ለምን እንደሆነ ታውቃለህ? አንተ አሁን ለምሳሌ ቆይ ስለ አሁን አንተ ስለ አርሲ ጮኸ ታውቃለህ? አንተ ደግሞ እስልምናና ፕሮቴስታንት አንድ ይኸውልህ ታርገ ለተማ ትክክለኛ ነገር ነው የምናገረው። በነገራችን ላይ በዚህ አነደራደርም። እሺ ቀለሜ እፎይ አንድ ጊዜ ውይይት ካደረገ በኋላ ወዲያውኑ ገብቶ አላያችሁትም? ወዲያውኑ እፎይ ሲቃወም ነበር። እሺ አሁን አንድ ነገር እናሳይ። ያው የቀለሜን ቪዲዮ አውጭልኝ። ያው ቀለሜ ታውቃላችሁ፣ እኔ በቅርብ ቀደም ገብቼ ከአንድ ሁለቴ አስነጥሸው ወጥቻለሁ። ጥሩት እስቲ ዛሬ የሚያስነጥሰኝ ነው በመድኃኒዓለም ጥሩት። ሌላ ሰው አንዴ ላስተናግድ። ጥሩት ቆይ እያሱ ቪዲዮ ክፈት በጌታ ቆይ ጥሩት። እኔ ሰውን በዚህ ነው ያልክ ተናግሬ አላውቅም። የፈረሰ ክምር አስመስዬ ልከዋለሁ። ጥሩት በመድኃኒዓለም ጥሩት። ክምር ስንከምር ገጠር
ገብስ፣ ስንዴ ምናምን ነገር ጤፍ ስንከምር በአንዳንድ ቦታ ላይ በጣም ጫን ስንለው ውልቅ ብሎ ይፈርስብናል። የፈረሰ ክምር ማለት ነው። ጥሩልኝ፣ ታፕ ኮፒ ሊንክ ሼር አድርጉ። ጥሩልኝ፣ አዎ ጥሩልኝ። በመድኃኔዓለም እናንተ ብላችሁን እኮ አሰሙ። ጥሩት፣ ይፈልጋል ኤርሚያስ በሉት። ላበላባ አድርጌዋለሁ አይደል? ያኔ ባለፈው በቀኖና መጽሐፍት ቁጭ አድርጌ ጎልቼ አስተምሬው ነው የሄድኩትኝ። ቪዲዮን ዩቲዩብ ላይ ሄዳችሁ ከዛን ቀን ጀምሮ እዚያ አልፎ አግድሞ አያውቅም። ጥሩት እስኪ። ኦርቶዶክስ እውነተኛ ቤተክርስቲያን ያለችው ከገስት ላይ በሙሉ ሰው ይወርድና እኔ እና እሱ ብቻ እንቀመጥና እናወጋለን። ወይ ቡርኬ እህትየውም ደቂቃ ይዙልናል። ማንም እንዳይሰበስብ አድርጌ የፈረሰ ክምር አስመስዬ ልካለሁ በእውቀት። አንተ እውነት ኦርቶዶክስነትን ይዘህ እውነት ፕሮቴስታንትን ለመተቸት የሞራልና የእውቀቱ የታሪክና የመጽሐፍ ቅዱስ እውነት ካለ እኔ በእርግጥ የክርስቶስ አገልጋይ አይደለሁማ። ጥሩልኝ፣ ሂዱ፣ አሁኑኑ ጥሩት። አልዘጋውም ቤቱን፣ ጥሩት። አናፍቷል አይደል? እያሱ ቪዲዮ ክፈት። ኖ ማሂ አይመጥንም ምናምን ነገር የሚባል አይደለም። አይመጥንም አይደለም። ይምጣ። ቆይ ይሄ ያበጠው ጉንጩን የፈረሰ ክምር ነው የማስመስለው። ይምጣ። እሱ በእውነት የኦርቶዶክስን እውነተኝነት እኔ ፊት ቆሞ ከተናገረ ጥሩት። ዝም ብላችሁ እናንተ ጥሩ እኮ ነው የምለው። አሁን ታፕ ኮፒ ሊንክ ሼር አድርጉ። ጥሩት። ይፈልጋልና ጸበል ቅመስ ብለዋል በሉት። እንደዛ ስትሏቸው ነው የሚመጡት። ብዙ ጊዜ ቅመሱ ስትሏቸው ማለት ነው። እዚህ ሲመጣ የማቀምሰውን ያውቃል። እንዴት ነህ? ቪዲዮ ክፈት። ሰላም ነው ቤንያም፣ እንደምን አለ? ቪዲዮ ክፈት እውቀት ካለ። እሺ፣ በኋላ ልጅ አስተኝተህ ተመለስ። እሺ እሺ፣ ክፈችልኝ የቀለምን ቪዲዮ። አንድ ናቸው ሁሉም፣ በነገራችን ላይ አንድ ናቸው። ጻድቁ አብዶም እንደዛው ነው። በነገራችን አብይ አህመድ የሚያው ነው እያልኩ ያለ በእውቀትም ከአንተ በጣም ሩቅ ናቸው። እስልምናን በተመለከተ ፈርዶብን ሁሉ ቀን ኤርሚያስ፣ ጻድቁ አብዶ፣ ፓስተር ጻድቁ አብዶ ነው፣ አብይ አህመድ ተነቀሰን። ሶስታችንንም ምን ያድርግ ጠቅላይ ሚኒስትር አብይ አህመድ? እሱ እዚህ ዲቤት ውስጥ የለ፣ እዚህ ነገር ውስጥ ምን ያህል መጋቢ ጻድቁ አብዶ ተዋቸው። እነሱን ብራዘር ና ከኔ ጋር ኧረ በስላሴ ልትወጣ ነው ነፍሴ ብለህ ትወጣለህ ማለት ነው። ና ጥሩት ወገኖች፣ ሼር አድርጋችሁታል አይደል? ጥሩት። አንተን ቁጭ አድርጎ አንተን ብቻ አይደለም አባቶችን ቁጭ አድርጎ የሚያስተምሩ በእውቀትም ከአንተ በጣም ሩቅ ናቸው። እስልምናን በተመለከተ አንተን ቁጭ አድርጎ አንተ ብቻ አይደለም አባቶችን ቁጭ አድርጎ የሚያስተምሩ ልጆች ያሉበት ነው። ቤተ እምነታችን እጅግ በጣም ደግሞ በዓለም ላይ እንዳንተ እዚህ በኢትዮጵያ ኦርቶዶክስ ምናምን አይደለም፣ በዓለም አቀፍ ደረጃ ኢራንን ጨምሮ በአረብ ሀገሮች ወንጌልን እንደ ወንጌል አማኞች በእስልምና ውስጥ እያስገባ ያለ የኮንቨርሽን ከእስልምና ወደ ወንጌል አማኝነት እንጂ ሰው ወደ ኦርቶዶክስ የሚመጣው እኮ የለም እኮ ዳጅ ምን ሆነ ነው? ሲጀመር ማይኖሪቲ ናቸው። የሆነ የተወሰነ ሀገር እና 6 ሀገር ነው ያላቸው ማይኖሪቲ። በዓለም ላይ ግን እስልምና ላይ እንደ ወንጌል አማኝ የሚሰራ ህዝብ እንደሌለ ግን እንድታውቅ እፈልጋለሁ። ይህን እንድትሰማ እፈልጋለሁ። ይህንን በብዙ ማስረጃ ለአንተ ማሳየት እንችላለን። ስለዚህ ምንድነው የወንጌል አማኞችን ከመናገር በፊት አንዴ ደጋግመህ ማሰብን ይጠይቃልና ከዚህ በኋላ በጣም የበሰበሱ ትምህርቶች ስላሉ እነሱን አባቶች ጋር እስከትጨርስ ድረስ ወንጌል አማኞችን በአፍ እንዳትጠራ፣ ለምስጋናና ለክብር ካልሆነ በቀር እንዳትጠራ ለማለት ፈልጋለሁ። ተማረው። ቴንኪው ሶል። ያው ቤተክርስቲያን
ቤተክርስቲያን ኦርቶዶክስ ዱባይ እኮ ሄዳ ቅዳሴ ነው የምትቀድሰው። ቅዳሴ ማርያም ነው ማለት ነው። ቅዳሴ ማርያም ነው የምትቀድሰው። አይሰማው እኮ ብላ እኮ ነው በቃ ማለት ህዝቡ ራሱ ኦርቶዶክሱ አይሰማውም፣ አረቦቹም አይሰሙትም። ለአረብ ወንጌል ሰብካ አረቦቹ ስታጠምቃ እናውቅም። በአረብ ውስጥ ግን ያሉ የወንጌላውያን አማኞች ራሱ ቁርአንን ወደ ማነው መጽሐፍ ቅዱስን በአረብኛ ቋንቋ ተተርጉሞ ትራንስሌት ተደርጎ የወንጌል አማኞች በነጮቹም ደረጃ ፕሮቴስታንቱ ማለት ነው ብዙ ሰዎች ኮንቨርት እያደረጉ ወደ ጌታ መጥተዋል። ይህንን ለማየት የአረብኛውን ብቻ በአረብኛ ቋንቋ የሚሰብኩትን ማየት ብቻ በቂ ነው። ወንዝ ማያሻገር ቋንቋ በሱ ቢንዬ እነዚህ እዚህ ጋር ከአሁን የቀለሜን እንትን የሚሰሙ ሰዎች 400 ምናምን ሰዎች መናፍቅ ኦኬ። ከዛ ምን አለው ይሻለው ቅዳሴ ማርያም ሼር ኮፒ ሊንክ አደረጉ። እሺ ቢንዬ ማንም ከቅድስት ቤተክርስቲያን አይበልጥም ብሮ ይሄ ነው እንግዲህ ኦርቶዶክስ ነበርኩ የሚለው ቅዳሴ ማርያምን እንደ ሌላ ነገር። ለዚህ እኮ ነው ሙስሊሞች ሲፋቁ ፕሮቴስታንት ሲፋቅ ሙስሊም ነው የምልህ እኮ ለዛ እኮ ነው ኦርቶዶክስ ነበር ካልኩ አንተ አይደለም። አይ ተማር። ቆይ ይኸው ቅዳሴ ማርያም ይላል። ይኸው ቅዳሴ ማርያም I'm Google Doctor and I want to buy your Google. ኦኬ። አሁን ይሄ በኢትዮጵያ ኦርቶዶክስ ቤተክርስቲያን ስርዓት የራሳቸው የአምልኮ ስርዓት ነው፣ ማድረግ ይችላሉ የትኛውም ቦታ ላይ። ይህን መብት እኔ አልከለክልም። ኦኬ፣ መብታቸው ነው፣ ይችላሉ። ኦኬ፣ አልቃወማቸውም። በእውነት በራሳቸው ይሄዱበት። ግን እንደ ቤተክርስቲያን አረብ ሀገር ላይ ሄደህ እንደዚህ ቅዳሴ እየቀደስክ ነው አረቦች ሰምተው ጌታን የሚቀበሉት? ፈረንሳይ ሄደህ እንደዚህ ቀድሰህ ነው ፈረንሳዮች ጌታን የሚቀበሉት? ነው ወይ? አፍጋኒስታን፣ ኡዝቤኪስታን ሄደህ ቅዳሴ ማርያም ቀድሰህ ነው ወይ ሰዎች በጣም ይመስጣል ትርጉሙም በጣም ገባን ብለው የአንተ ቅዳሴ ሰምተው ነው ወደ ጌታ የሚመጡት? የክርስቶስ መልእክተኛ የሆነ ወንጌልን ሲቻል በአገሩ ቋንቋ ካልተቻለ ደግሞ ኢንተርናሽናል በሆኑ ቋንቋዎች በእንግሊዝኛ የሚሆን በአረብኛ የሚሆን በፈረንሳይኛ የሚሆን በስፓኒሽ የሚሆን አገሬው ሊሰማ በሚችለው ቋንቋ የጌታ የኢየሱስ ክርስቶስን አምላክነትና ፍጹም አዳኝነት ነው ልሰብክ የሚገባው ማለት ነው። አየ ዋሃብያና ሙስሊም አንድ ነው ብሎ ጡጦ እንደጣለ ህፃን ልጅ ጉንጩን ነፍቶ ከንፈሩን አሳብጦ ያወራል ማለት ነው። መብቱ ነው ማውራት። ግን ያገናኘን መድኃኔዓለም ኦርቶዶክስ ንጽሕት እውነተኛ ጥንታዊት ኩላዊት ብላ ያልከው እኔ ጋር ስትመጣ የፈረሰ ክምር አስመስዬ ልቃል። እውነተኛ ጥንታዊት ኩላዊት ብላ ያልከው የፈረሰ ክምር አስመስዬ ማንም እንዳይሰበስብ አድርጌ በታትኜ ማለት ነው። አይቀጡ ቅጣት ቀጥቼ በፈለገ አትናቴዎስ የደረሰ እሱማ ጽድቅ ነው ምሕረት አድርጎለታል እሱ ነው ብለህ የምትለው ናና ፕሮቴስታንት፣ ፔንቴኮስታል ሐሰተኛ ኦርቶዶክስ እውነተኛ መሆኗን ታሳየኛለህ። ይሄንን ኩልኩልትህን ነበረ ማሟሽሽልህ በእውቀት ጠሩት። እናንተ ለምን እስካሁን ሼር ያላረጋችሁት? ምስባክ ከፍተህ ቅዳሴ ነው ይላል። በቅዳሴ ውስጥ ምስባክ ከፍተህ በቃ በጣም የሚገርም ነው በእውነት ብለው አረቦቹ ይህን ሰምተው ጌታ እንዲቀበሉ ስበክ በአረብኛ ቋንቋ ኢየሱስ ጌታ መሆኑን አዳኝ መሆኑን መድኃኒት መሆኑን ማለት ነው።
ሞቱንና ትንሣኤውን ቅዱስ ቁርባን ቆርባችሁ እንኳን ይህም በበላችሁ ጊዜ ሞቱን ትናገራላችሁ ብሎ ያለውን የሐዋርያውን መልእክት ትተህ አንተ እኮ ቅዱስ ቁርባን ሁሉ ወስደህ በልተህ ማለት ነው። በልተህ ከሆነ አዶ ነው በልተህ አፍህን በነጠላ ሸብበህ እማትናገር እማትሰማ እማትለማ ሆነ ዲዳ ሆነህ እኮ ነው የምትለው ቀኑን ሙሉ። ቅጠል እንዳትበጥሱ፣ ወንዝ እንዳትሻገሩ፣ እንዳትሳሳሙ ተብሎ ማለት ነው። ጠላ እንዳትጠጡ አይልም። ባለፈው አንዷ ደውላ ቀሲስ ዶክተር ዘበነ አቤት መምህራችን እንዴት ዋሉ? እግዚአብሔር ይመስገን። ከየት ቤተ እምነት ነው? ከዚች ሆኗ ከኩላዊቷ። እና አንድ ጥያቄ ነበረኝ። ምንድን ነው ይገርሞታል፣ ከቅዳሴ አስቀድሼ ቅዱስ ቁርባን ቆርቤ ነበር እና ምን ተፈጠረ? ከዛው ከቤተክርስቲያን ግቢ ውስጥ ሳልወጣ ጠላ ቀርተው ሰጡኝ የገብርኤል ብለው እና ምን አረግሽው? ጠጣሁት እና በመጠጣቴ እኮነን ይሆን? አይ እንዴ እሱማ የጠጣሽው ግቢ ውስጥ ነው አይደል? አዎ ግቢ ውስጥ የሚጠጣ ነገር ወይኔ 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 ወንድሞቼ ቪዲዮ አለኝ። ቅዱስ ቁርባን ወስጄ ኧረ ገላግሉኝ በመድኃኒዓለም በቃ እኔ ልተኛበት። ቅዱስ ቁርባን ቆርቤ ጠላ ጠጣሁ። የጠጣሽው ከግቢ ውጭ ነው ወይስ ግቢ ውስጥ ነው? ግቢ ውስጥ ነው። መምህራችን በረከቶ ታግዘኝ፣ ጸሎቶ ትድረሰኝ። ምን ይደርስሻል እህትዬ? በኩባያ ተሰጥቶሻል፣ ጠጥተሻል፣ አለቀ። እና ግቢ ውስጥ ነው የጠጣሁትኝ። ስንት ነው የጠጣሽውም አላላትም። ሁለት ይፈቀዳል እንዳሉት አባ ገብረ ኪዳን። ሁለት ጆግ ነው፣ ሁለት ብርጭቆ ነው ወይ ሁለት ጀሪካ ነው አይታወቅም፣ ግን ሁለት ተብሏል። በሁለት ማለት ነው። ጠጥቻለሁ የገብርኤል። እሱማ ምንም ችግር የለውም። ይበል የሚያሰኝ ይደግ መንድግ የሚያሰኝ ነው። ይኸውልህ ሁለተኛ ጴንጤን የሚባል ስትናገሩ እንዳልሰማ እዚህ ሶሻል ሚዲያ ላይ ኦርቶዶክሳውያን እመጣብሃለሁ በብዙ ማስረጃ። አዎ መድኃኔዓለም ክርስቶስ ኢየሱስ ጌታዬ ምስክር ነው። ከዚህ በኋላ አፋችሁን አትከፍቱም በእግዚአብሔር ሕዝብ ላይ። እዛው ግቢ ውስጥ ነው የጠጣሽው? ከግቢ ውጭ አንድ እግሯ ግቢ ውስጥ አንድ እግሯ ከግቢ ውጭ ቢሆን ምን ሊደረግ ነው? ጠላ ቤት ለብቻው እንዳለ ታውቃለህ? የሪሚዬ ቤተክርስቲያን ውስጥ ጠላ የሚጠመቅበት ግቢ ውስጥ ኦርቶዶክስ ቤተክርስቲያን ግቢዋ ውስጥ ጠላ ቤት አላት አለ። እንግዳ ሲመጣ የምታዘጋጅበት ይሄን አውቃለሁኝ። ስላደግን እናውቀዋለን። እና ይሄ ማይዋሽ እውነት ነው። ኦርቶዶክስ ቤተክርስቲያን የራሷ እንግዳ ሲመጣ የምትሰጥ የምትጋብዝ ኦርቶዶክስ ቤተክርስቲያን ውስጥ ጠላ ቤት ራሱን የቻለ በርሜል የተደረደረበት ቀዝቀዝ ያለ ቦታ አላት። ይሄ እውነታ ነው፣ ማስረጃ አለን። እንዴ ምን ነካሽ እህትየው? እዚህ ራሱ እንግዶች ስለገቡ ይህንን አሳይቼ መስጠት እችላለሁኝ። ምንድነው ወንቅሸት ገዳም ያ ባለጉድሮ ማለት ነው። በጋን አስቀምጦ እየቆጠረ ነበረ። በባለፈው ላኪልኝ ያየሁት ነበር። ኤርሚሻ ሰላም ብዬ ሰላም፣ እንዴት ነህ? አለን ኤርሚዬ፣ ሁሉ ሰላም። እኔ ኦርቶዶክስ ተዋህዶ ወጣት ነኝ። እንኳን ደህና እና እንኳን ሰላም ቆየኸኝ። በተናገርከው ላይ አንድ ነገር ልናገር እና ኤርሚሻ፣ እኔ ማለት አልጠላህም። ያው አንተ ማለት ፕሮቴስታንት ነህ፣ የክርስቶስ ተከታይ ነህ። በአንዳንድ ነገር እንትን ባንልም ግን ምንድነው የፈለኩት ቢኒን እየጠራኸው ነበር እና ለምን ከዘማርያም ጋር ውይይት አታደርጉም ነው የኔ ጥያቄ።
ከዘማርያም ጋር አንተ ተወያዩ። ምክንያቱም ዘማርያምን ጥሪ አቅርቤ የዲበኩሉን ጥሪ ያሰርዞታል። የዲበኩሉን ጥሪ ይቀበልና ዲበኩሉን እኔ ጥሪ ባደረኩ በአምስተኛው ቀን ዲበኩሉን በውስጥ ደውሎ ጥሪውን እንዳትቀበል ብሎ አንድ የቀሲስ ዲበኩሉ ማለት ነው እሱን አስትቷል፣ እንዲሰረዝብኝ አድርጓል። ሁለት ከዲያቆን ስዩም ጋራ ዲያቆን ስዩም ያቀረበልኝን ጥሪ ተቀብዬ እንዲሰረዝ አድርጓል። ሶስት የደምረውን ጥሪ እንዲሰረዝ ያደረገው ይሄው ማነው? ዘማህመር ነው ዘማርያም የምትለው ሰውዬ ነው። ደምረውን እንኳን ተው ወፈፌ ስለሆነ እሱን ተው በቃ ይኸው ነገርኩ። ደምረውን እንኳን ተው እሱ ምንም የሚያውቀው ነገር ስለሌለ ማለት ነው። ግን እንደ ወንዶቹ ጥሪ ያቀረበልኝ ዲቤት ጥሪ ያቀረበልኝ እሱ ነበር። ተቀበልኩት። ከዛስ ገብቶ ሲሳይ ቤት እኔ ስጠብቀው ይሄው አሁን የምትለው ወጠብሻ ጎረምሳ ሄዶ ደምረው ቤት አትግባ ኦርቶዶክስን የሚሳደብ ሰው ነው ብሏል። ዘማርያም ቪዲዮ አለኝ። ኦርቶዶክስን ከሚያበሻቅጥ ከሚሳደብ ሰው ጋር እንዳትገባ ብሏል። ደምረውን ሽልቶ ዲያቆን ስዩም ጥሪ ያቀረበልኝ ነገረ ማርያም ላይ ማለት ነው። እሱንስ ዲያቆን ነው። እሱም ሁለቱም የቤተክርስቲያን ዲያቆን ናቸው። እሱንስ እንዳትገባ አለው። እንዳትገባ ኢዮብ ዘሚካኤልም እሱ ሌሎቹም ሊቃውንት በሙሉ እነ ሊቀ ሊቃውንት ቀለመወርቅ እነ ቀሲስ ዲበኩሉ እነ መምህር ኤፍሬም ሁሉ ጭምር ሳይቀር ኤርሚያስ አበበ ቤት ተናገሩ፣ እውነቱን ቤት አትግቡ፣ ብዙ ህዝብ ወደ ጴንጤ እንዲሄድ እያደረገ ያለ የእኛም ቤተክርስቲያን ገበናችንን እያወጣ ያለ ሰው ነው ብለው አደባባይ ቪዲዮ ሰርተዋል። እንዳትሄዱ ብለው ማለት ነው። እሱን የሚያስከለከለው እሱ ነው። አንደኛው እሱን የሚያስከለከለው እሱ ነው። አድመጠኝ ለቀሲስ ዲበኩሉ በቃል ኪዳኑ ታቦት ጉዳይ ጥሪ አቅርቤለታለሁ። እሱም ጥሪ እንቀበላለሁ ብሎ ቴዲ ሐዋሳ ቤት እንገናኝ ብዬ ቪዲዮ ሰርቼ ስራ ብሎኝ አልመጣም ብሏል። ኦኬ። ስለዚያስ ደውሎ ለቀሲስ ዲበኩሉ ያቀረብኩትን በቃል ኪዳኑ ታቦት ማለት ነው ከብሉይ ኪዳን ወደ ኢትዮጵያ ኦርቶዶክስ ሰርቄ አምጥቼዋለሁ ብላ የምትለው አክሱም ጽዮን ያለው የማርያም ታቦት ብላችሁ የምትሉት የእግዚአብሔር የቃል ኪዳኑ ታቦት ብላችሁ የምትሉት በእሱ ታቦትና እንደዚሁም ኦርቶዶክስ በምታምነው ይዛ በምትወጣው ታቦት በአዲስ ኪዳን በብሉይ ኪዳንም ታቦት ብዬ ለቄሱ ዲቤት ጥሪ አቅርቤያለሁኝ። ኦኬ። ያን የዲቤት ጥሪ ዘማርያም ነው ደውሎ እንዳይቀበሉት ብሎ ያለው ማለት ነው። እኔ 5 ቀን ሙሉ ጥሪ አቅርቤ መልስ ስጠባበቅ መልሱን ያቆየበት ምክንያት ዲበኩሉ ዘማርያም ከልክሎት ነው። ኦኬ። ከዛስ እኔን ለእኔ ጥሪ ያቀረበልኝ ዘማርያም ነገረ ድነት ላይ በመጽሐፍ ቅዱስና በገድላት ድርሳናት ይኸው ቃሌ ነው። ዘማርያም የተባለውን ሰውዬ ዘመሐመድ አድርጌ ልክላችኋለሁ ቴዲ ሐዋሳ ቤት እንገናኝ ብዬ ማለት ነው። አሁንም ቃሌ ነው። ይህን ቃል ግን እንዲፈጸም ዲበኩሉን ያቀረብኩለትን በታቦቱ ጉዳይ ያቀረብኩለትን ጥሪ ዲበኩሉ ይቀበል። በመጀመሪያ እኔ ከ5 ቀን በፊት ዘማርያም ጥሪ ከማቅረቡ ከ5 ቀን በፊት ለዲበኩሉ ጥሪ ያቅርቤለታለሁ። አሁን የዘማርያምን ጥሪ እኔ እንዲቀበል ወረፋ ጠብቅ ነው ያልኩት። ያኔ ቃሌ ቃል ነው። ወረፋ ጠብቅ ነው ያልኩትኝ። ኦኬ። እናቱ ወልደዋለች። እሱ ቃሌ ቃል ነው። ያ ቃል እንዲፈጸም እኔ አስቀድሜ ላቀረብኩትኝ ሁለቱን እንኳን ልተዋቸው፣ ዲያቆን ስዩምንና ደምረው ልተውለት። ለቀሲስ ዲበኩሉ በታቦቱ ጉዳይ ጥሪ ያቀረብኩለትን እሱን ያሰረዘውን ቀሲስ ዲበኩሉ ይቀበል። አገጩ ላይ የበቀለውን ፀጉር ቴዲ ሐዋሳ ቤት ሚሊዮን ህዝብ ይሰብሰብ፣ እሱ በእኔ በጴንጤው ፊት ከቆመ የብሉይ ኪዳን ታቦትና የአዲስ ኪዳን ታቦትን እውነት አድርጎ ካረጋገጠ ዲበኩሉ ያኔ እኔ ለዘማርያም በማግስቱ ነገረ ድነት በመጽሐፍ ቅዱስና በገድላት ድርሳናት እንገባለን። እዛው ቴዲ ሐዋሳ ቤት ማለት ነው። የአባቶቼ የኤልያስ አምላክ ምስክር እኮ ነው አልኩ። እየመጣችሁ እዚህ ዘማርያም አትበለኝ ብራዘር። 3 ጊዜ ጨርሼ ልስጥ። 3 ጊዜ ጥሪ ያቀረቡልኝ ሰዎች ደምረውን አውጥቼ ልተው። የስዩምንና የዲያቆን ስዩምንና የቀሲስ ዲበኩሉን የዲቤት ጥሪ ዲያቆን ስዩም ለእኔ ያቀረበውን አሰርዞታል። እሱ ብቻ አይደለም ሌሎቹ ሙሉ ጭምር የዲበኩሉን እኔ ያቀረብኩትን አሰርዞብኛል። እየጠበቁት ነው ዲበኩሉን። እንደውም በቀሲስ ዲበኩሉ በዛን ሰዓት ላይ ጥሪ ሳቀርብ በአብሮ አደግ በዲያቆን አበበ ጉልላት በአብሮ አደጌ ሬሳ ላይ ሲቀልር ነበረ። ይሄ ሬሳ የሆነ ቄስ ማለት ነው። ላግኘው እምን ላይ ዲቤት ላይ ላግኘው
የጴንጤ ጉልበት በመጽሐፍ ቅዱስ ምን እንደሆነ አሳየዋለሁ። ላግኘው ቀሲስ ዲበኩሉ ማለት ነው። ላይቭ ላይ ካሜራ ከፍቶ ነው የሚያወራው። ወይም ካሜራ ከፍቼ ነው የማየው። አገጩ ላይ የበቀለ ፀጉር ይንጠባጠባል አልኩ እዛው ማለት ነው። ወይ እኔ እንጠባጠባለሁ እሱ እዛው ሜዳው ላይ እንገናኝ። ለእሱ ያቀረብኩለትን ጥሪ ያሰርዙታል። ሂድና እንደምንም ብለህ ዲበኩሉ ለምነኸው ወደ ሜዳው ላይ ይግባ። ኤርሚያስ እሱን ዲበኩሉን ባገኘው በማግስቱ ከዘማርያም ጋር ነገረ ድነት በመጽሐፍ ቅዱስና በገድላት ድርሳናት እገባለሁ ብሏል በለው። ይሄው 410 ሰው አለ። ቃሌ ነው አልኩ። እኔ ሐሳብን ተረድቼዋለሁ፣ ግን ያንተንና የዘማርያምን ብዙ ሰው እየጠበቀው ነውና ወሻት የምን ንግድ ነው? ወሻት ብራዘር፣ ወሻት ያምን እኔና የቀሲስ ዲበኩሉ ነው። ከዲያቆን ጋር እኮ አድርጌያለሁ። ከዲያቆን ጋር ያ የጠገበ ወደሉ ዲያቆናችሁ ሲሳደብ የነበረ ሰዎች እያላከ የሴት ቅምጥ እያላችሁ ስደቡ ብሎ ሲል የነበረ ወደል ዲያቆን ጀግናው ኢየሱስ የይሁዳ አንበሳ አጋድሞታል፣ ከነትቢቱ ጭምር ማለት ነው። ኦኬ 1 ሚሊዮን ህዝብ በሚከታተልበት በዛ ዲቤት ባደረግንበት በ4 ሰዓት ውስጥ ቴዲ ሐዋሳን ጠይቀው 1 ሚሊዮን ህዝብ ነው ቪው ያየው። ኦኬ የዛን ቀን የጴንጤ አቅምና የኦርቶዶክስ አቅም ታይቷል። እሱም ዲያቆን ነው አይደል? መምህር ነው አይደል? የኦርቶዶክስ እኔ ደግሞ ወንጌላዊ ነኝ። በጴንጤ ወንጌላዊ ነኝ፣ በኦርቶዶክስ ዲያቆን ነበርኩ። ታይቷል። ቄሶቹ ወጥተው ምንድን ነው ያሉት? እኛ በጴንጤና በኦርቶዶክስ መካከል አይደለም የተደረገው ዲቤቱ፣ በኦርቶዶክስ ዲያቆንና ዲያቆን መካከል እዛው እኔ ከ27 ዓመት በፊት ነው ዲያቆን የነበርኩት። እኔ ቆንጅዬ ክሽን ያልኩ ጴንጤ ነኝ። እዛው በዲያቆንና በዲያቆን መካከል የተደረገ ልክ ነው። ዲያቆን ነኝ፣ የቀድሞ ዲያቆን ነኝ። አሁን ግን ወንጌላዊ ነኝ። አሁን እኔ በብርሃን መንግስት ውስጥ ነው ያለሁት። አሁን እኔ የክርስቶስ አገልጋይ ነኝ። ኦኬ እና በዲያቆንና በዲያቆን መካከል ነው የተደረገው ነው ብለን የምንለው ጴንጤ ነው። ስለዚህ በጴንጤ ተሸነፉ እንዳይባሉ። ቆንጅዬ ጴንጤ ነኝ። ግራዬንም ቀኝንም ፊቴንም ኋላዬንም ብታገላብጠኝ እልል የተባለልኝ ጴንጤ ነኝ። ብራዘር ማጭበርበር የለም። ስለዚህ ሄደ ንገረው። ከዘማርያም ጋር ግን ብትወያዩ ብዙ ሰው የመን ዘማርያም ሄደ ቄሱን እፈልገዋለሁ። ታቦቱ ከመንበሩ አይደል የሚባለው? ቄሱን እፈልገዋለሁ በታቦቱ ጉዳይ። ስለዚህ አሁን ከዘማርያም ጋር የሚደረግ ነገር የለም ማለት ነው። የለም። ያሰረዘውን እሱ ቄሱን አንሳ ብሎ ይበለው። ቄሱ ሲያነሳ ነገ ራሱ ነገ ጠዋት ንግባ እንኳን ብሎ ቢለኝ ጠዋት ገባለሁ ከቀሲስ ዲበኩሉ ጋር። ያ ታቦት ማለት ነው። ሪከርድ አድርጌዋለሁ። ኤርሚሻ እንዳይደብርህ ትችላለህ። መብት ነው። ትችላለህ ብራዘር፣ ትችላለህ። አድርሳቸው። ፕሮሲጀሩ እንደዚህ ነው። ወረፋ ጠብቅ ነው የተባለው። ቀሲስ ዲበኩሉ አሁን ጥሪውን ይቀበል። እንደ ያኔ እኮ በወቅቱ እኮ ከእሱ በኋላ እንኳን 15 እኮ ጥሪ ያቅርቦልኛል። ሁሉ ጸበል ቀመስ ያሉ ይመስል ማለት ነው። ልክ በፈለገ አትናቴዎስ በኩል ስትቀጠቀጡ ከዛ ሁሉ ዲቤት ጥሪ ማለት ዲቤት የፈረስ ፊት ለብሶ የመጣው ሰውዬ ያማን ነው? እስልምና ላይ ይሰራለሁ ብሎ ያለው ሰውዬ ማለት ነው። እንትን ጮጎጊት ምናምን ነገር የሚመስል ነገር ለብሶ የመጣው እሱ ሁሉ ጭምር ሳይቀር ዲቤት። ኤርሚያስ ዲቤት ከአንተ ጋር እንግባ፣ ዲቤት ከአንተ ጋር እቤት ግባ ወደ ጓዳ። ኤርሚሻ ገድላት ድርሳናት ላይ ፈለገ ብዙም አይደለም። ዘማርያም በደንብ አቀላጥፎ መናገር ስለሚችል እሱ ገና አቡሽ ነው አይደል? ገና ጡጦ የሚጠባ የገድለ ክርስቶስ ሰምራ ሲሰብክ አልነበረም እንዴ? አይ ዘማርያም ወር የተሻለ ነው። እሱን እናንተ ሰው ተነጋገሩ። የትኛው ነው ይሻለው? በመጀመሪያ የነበረ ጥንቱን ነበር እንጂ መጥኖ መደቆስ ይላል የሀገሬ ገበሬ። ጥንቱኑ ነበር የተሻለውን ሰው ማቅረብ ያነበረባችሁ። እራሱ ነው ውጭ ነበረ ኤርሚሻ ራሱን የጠራ ብራዘር። እሱ ያለቀ የደቀቀ ጉዳይ ነው። እሱ ያለቀ የደቀቀ ጉዳይ ነው። ሰበብ ማሳበብ ህፃን ነው ገና ብዙም እንትን እንጭጭ ነው አልበሰለም ምናምን ብላት በለኝ በስያለው ብሎ ሲል አይደለም እንዴ ሲያናፋ የነበረ። እናቱ የወለደችው አንድ ጴንጤ ይምጣያል። አንድ ጴንጤ ማለት ቀሸታም አይደል እንዴ? ደግሞ ምን ታውቁና የእግዚአብሔርን ቃል ብሎ ሲል የነበረው ቪዲዮ እኮ ሰርቶልኝ እኮ ነው የገባው። ናውጣ በሉት ከሚስቱ ጓዳ ተደብቆ እዚህ የሚያወራው ነገር የለም። እናቱ ወልደዋለች፣ እሱ ይምጣ። ጴንጤ ማለት በዓለም ላይ የእግዚአብሔርን ቃል የማያውቅ ገለባ መሆኑን አሳያለሁ ብሎ ነው የመጣው አይደል? በቃ መጣዋ። ታዲያ መጣዋ፣ የኢየሱስ ባሪያ መጣዋ፣ የኤልያስ አምላክ እሳት አልብሶ እሳት አጉርሶ ማለት ነው። እንኳን እሱ አይደለም መጋቤ ብሎ የተባሉት እውነት ላለመታበይ ጌታ የኢየሱስ ልቤን ያውቃል። እፊት ያቆሙ ብሉይ ኪዳንም አዲስ ኪዳንም
የ7ኛ ክፍል ተማሪ ነኝ ብዬ ስልህ ነገር የማይገባኝ ገሪባ መስሎኛል። መንፈስ ቅዱስ በውስጥ ያለብኝ ሰው ነኝ። በእግዚአብሔር ቀናት ውስጤ የነደደ ሰው ነው አልኩ። ለዚህ ነው አከርካሪያችሁ ተሰበረ ማለት ነው። አሁንም እስከ 7 ነው እንዴት ተማርከው? ከይቅርታ አድመጣ። አሁንም ዲበኩሉን ጥራ ብራዘር፣ እኔ ሁሌ ስለተናገርኩ ማለት ነው። ዲበኩሉን ጥሩ፣ ዲበኩሉን ጥራው በታቦቱ። እሱ ከተቀበለ በኋላ ዘማርያምን በማግስቱ ነገረ ድነት በገድላ ድርሳናትና በመጽሐፍ ቅዱስ እገባለሁ። እሺ ኤርሚዬ ተባረክልኝ። በሀሳብ ልዩነት ቢኖራችሁም በፍቅር መማማር ነው ብዬ ነው። ችግር የለም። እሱ ዋናው ላይ እንገናኛ። መቼ እናንተ ፍቅር መቼ ይገባችሁና መቼ ፍቅር ይገባችሁና። እኔ አሁን አንተ በቅንነት ነው ያወራኝ፣ እንደው ሌሎቹን ሁሉ ጭምር ነው የምየምለው። ኦኬ መቼ ይገባችሁና። ትምክታችሁን እግዚአብሔር ነው የሚሰብረው አልኩ። መቼ ይገባችሁና። ዘመናት ሙሉ ጴንጤ ስትሳደቡ ኖሯቸዋል። ለዘመናት ኦርቶዶክሳውያን ለዘመናት። ችግር የለም። አሁንም ተሳደቡ። ሙልጭ አድርገህ ሰደበኝ እኔን። አንተ ማትረባ ቆሻሻ ምናምን ነገር ብለህ የፈለክ በል። ጴንጤነቴ አንተ ሃይማኖት ማለት በስንዴ መጣ ለምን በጃርቴ መጣ ለምን አትል። ግድ የለም ግን ዋናው ጉዳዩ ላይ ሜዳው ላይ እንገናኝ። ሜዳው ላይ እንገናኝ። ሜዳው ላይ እንገናኝ። የእኔ ህዝብ ብዙ አይፎክርም። ጴንጤ ብዙ አይፎክርም። ስሰድበውም ጌታ ይባርክ ነው ብሎ የሚለው መጽሐፍ ቅዱስን ማካለ ወብተ ነው። እሺ ጎሽ ሳይ ጎሽ ጌታ ይባርክ ብሎ ነው የሚለው አንበሳ ኤርሚዬ የኔ ወንድምበት ሰብልዬ እንዴት ነው የምታኮራን እኮ እንደው በስማ ምን አለበት ሁላችንም እንዳንተ ቢያቀጣጥለን ቢያነደን ነው ማለት ነው። ኤርሚዬ አንበሳ እኮ ነህ በእውነት። እግዚአብሔር ዘመንን ዘርህን ይባርክ። የአንበሳ ልጅ የአንበሳ ልጅ ኤርሚዬ በእውነት እኔ ሰሞኑን ሁሉ ወደኛ ሊገለብጡት ሲሞክሩ እየገረመኝ ነበር። ይሄ ሸፋፍኖ ማለባበስ እኔ ለእፎይ መመክረው ይሄ አያዋጣም። ያው እንግዶች ከመጠራታቸው በፊት ደግሰን ሰው ከመጠራታችን በፊት ዝግጅቶች እናደርጋለን። ቤት ይስተካከላል፣ ወንበር ይስተካከላል፣ ቤት ይጸዳል፣ ብዙ ነገር ይደረጋል። እንዲሁ ዝም ብሎ እንግዳ አይጠራም። አሁን እፎይ ነፃ ያልወጣ ነፃ አውጪ ነው። መጀመሪያ ነፃ ነው መውጣት ያለበት ራሱ ነፃ ሳይወጣ ሌላ ለማምጣት ከዛ በቃ በዚህ ይሞግቱታል እየገቡ። አሁን እናንተ በምታስተምሩት ትምህርት በዚህ በገድላቱ በመጽሐፉ ይሞግቱታል ሙስሊሞቹ። ስለዚህ አሁን አማራጩ ወደ ጴንጤ ላይ መገልበጥ ሳይሆን ይህንን ቆሻሻ የተጠራቀመ ነገር ወደ ጴንጤ መገልበጥ አያዋጣም። የሚያዋጣው ምንድን ነው? ቤቱን ማጽዳት፣ መጀመሪያ ኢየሱስን ብቻ መስበክ። ኮተታ አሁን ከኡጋንዳ ሆኖ የሚናገረው ሰው ሌላው ቤታቸውን እያቆሸሸላቸው ያለ ሰው ነው። ምንም አይጠቅማቸው። ማንም ሰው ነቅቷል። አሁን ምን እንደሆነ ሁሉም ሰው ያውቃል። አሁን ምን እያለ እንደሆነ ምን እየሰራ እንደሆነ እሱ እዛ ለምን ሄደ? ሲጀመር ኦርቶዶክስ ቤተክርስቲያንን የጎዷት ዋናው እንደዚህ አይነት ሰዎች ናቸው። እየገቡ ክርስቶስ እንዳይሰበክ፣ የእግዚአብሔር ቃል እንዳይሰበክ ወንጌሉን ሸቅጠውት አሁን እሺ ብሎ የማይመለሱ ከሆነ እውነትም ጌታ ነብይም ነህ አንተ፣ በትክክል ነብይም ነህ ኤርምዬ። እውነት ነው። በእናንተም እንደተናገረ ሁላችንም እንደ መንፈሳዊ ሰው የሚገባን እግዚአብሔር ጅራፉን ይዞ የሚገባበት ጊዜ ሩቅ አይሆንም። በደንብ በገሃድ የሚገባበት ጊዜ። ምክንያቱም ስለ ህዝቡ እግዚአብሔር ይገዳዋል። ከክፉ ነገር ጋር እኮ አትተባበሩ፣ ይልቁንም ገለጡት ነው እኮ ያለው። መግለጥ ነው እንጂ ምን ማለባበስ ነው? እኛ እኮ ወንጌላን እኮ ምንም አይነት ነገር ካለ ፊት ለፊት ነው የምንገልጠው። ያው እንዳንተ አይነት ነው በብዛት። እንዳንተ መቼም ጭክን ያለ ሰው ባይሆን እንኳን ማንም ሰው አይተባበርም። ቃል እንኳን ትንሽ ጠመም ካለች እንዴ ምንድን ነው ብሎ ጥያቄ ነው የሚያነሳው የኛ ህዝብ። ስለዚህ ነው ተጠብቃ የቆየችው መንፈስ ቅዱስም ስለሚያገዘን። አሁንም ምን ኤርምዬ በእውነት እመሳሳለሁ ወንድሜ፣ ኩራታችን በርታ። ህዝቡ ሳይፈልስባችሁ እውነት ንቁ ነው የምለው እኔ። እፎይ ንቃ። አንተ ራስህ ነፃ አልወጣህም። ምንም እንትኑን ወደኛ ለመድፋት አትሞክር። ይሄ የማያዋጣ ነገር ነው፣ የማያዋጣ መንገድ ነው። ምክንያቱም ከውስጣችሁ እየወጡ መንፈስ ቅዱስ በዘመናት መካከል አንገቱን ደፍቶ ሲያገለግል ሲሰራ በርቀት ነበር የሰማች። ኩራታችን ጀግናችን ብላ ምትላትን ቃል አትጠቀሙ ፕሊስ፣ በጌታ እሱ ኩራታችንም ትምክታችንም ጀግናችንም ሂሯችንም ኢየሱስ ነው። እኔ ወንድማችሁ
ፕሊዝ። እሺ እኔ ጌታ እሺ፣ ኩራታችን ወንድሜ ስለሆንክ የሚወደውን ሰው አይ ነው። ትምክህታችንም ኩራታችንም የኛ ውበታችንም ሞገሳችንም ኢየሱስ ነው። ኢየሱስ ነው። አሜን። እውነት ነው። አሜን። ይገባኛል፣ እንትንም ይገባኛል። ውስጥህን ስለማውቀው ደስ ነው የሚለኝ እኔ በእርግጥ ግን ኢየሱስ ሲሰበክ ነፃ አውጪውን ስበኩ። እኔ ኦርቶዶክሶች ምክሬ ነፃ አውጪውን ስበኩ። ነፃ የሚያወጣው እሱ ካልተሰበከ እኛም ብንሆን ወንጌላውያኖችን ብንሆን ቅድም ስትናገር ነበር። በቃ እየፈረስን እየከሸፍን ሞገሳችን እየጠፋ እየተዋረድን እንደ ግል እንኳን ያዋርዳል፣ እንኳን እንደ ቤተ ክርስቲያን በጣም መጥፎ ነው ኢየሱስን ካላስቀደም በሁሉ ነገራችን። ስለዚህ ገላትያ 5 ላይ እንደሚለው በነፃነት ከወጣን ነፃ የወጣ ሰው ነፃ ያወጣል። በባርነት ቀንበር እንደገና ታስሮ አይደለም የሚሰብከው። እፎይን ራስህ መጀመሪያ ነፃ ያውጣ። ምንም አታለባብስ፣ ፊት ለፊት ተጋፈጥ። የሙስሊሞቹን ትምህርት ፊት ለፊት ይዘህ እንደወጣ የእናንተንም ትምህርት ይኸው በወንድሞች በኩል የሚገለጠውን እውሸት ይዘህ ተገለጥ። አጽዱ በላቸው። ዞር ብለህ በስውርም ቢሆን አጽዱ ቤታችሁን። ለምንድን ነው ብለህ ጥያቄ አንሳ። ካለበለዛ ዋናው ለዛው ራሷ ለቤተ ክርስቲያኗ ጥሩ አይሆንም። ሞግት። እኔ እነሱንም እንዲሞግት ነው እሱን ልጅ ማበረታታው። ካለዚያ ህዝቡን ይነጥቃቸዋል። እግዚአብሔር ስለ ህዝቡ ዝም አይልም። ፈርዖንን አለው እኮ ህዝቤን ልቀቅ እንዲያገለግለኝ ነው ያለው። ህዝቡ እግዚአብሔር እንዲከተል እንዲያመልክ ልቀቁት። ሌላ ነገር ጣዖት አታስመልኩት። እኛ ብዙ ጉድ ነው የምናየው። ኤርምዬ ከ1 እስከ 30 ህዝቡ ረፍት የለው፣ ገንዘቡ ረፍት የለው፣ ራሱ ረፍት የለው። በቃ በሁሉ ነገር ታስሮ ነው ያለው። እስካሁን ድረስ ድሮ የምታውቀው ህዝብ እስካሁን ድረስ እንደዛው ነው ያለው። ማለት ነፃ የሚወጣው እግዚአብሔር የረዳው እየወጣ ነው፣ ያልወጣው ግን ገና ነው። ስለዚህ ኤርምዬ በጣም ነው እግዚአብሔር ይባርክ። እኔ ተተኪ ስጥህ። አሁንም ተተኪዎች ከስርህ በጣም እየመጡ ነው። ተተኪም ባይሆኑ አብረህ በእድሜም በብዙ ነገር የምትስተካከሉ ብዙ ሰው ይሰጥሃል። ገና ደግሞ ብዙ ሰው ይሰጥሃል። እኔ ኤርምዬ አሁን በችኮላ ማውራው ሰዓት ስለሌለኝ ነው፣ የሆነ ቦታ እየወጣው ነው። ኤርምዬ እኔ እንጸልይልሃለን፣ እንደግፈሃለን። በመደገፍ በምችሉት አቅማችሁ ሁሉ የምትችሉ ሰዎች ወደኋላ አትበሉ። ምክንያቱም ያው የምታዩት ከፊት ያሉትን የታሰሩ ሰዎች እንደሚፈቱ እያያችሁ ስለ ወንጌል ስትሉ ወንድማችሁን ደግፉት። ስለ ወንጌል ስለምንም አይደለም። በቃ በሱ እግዚአብሔር አልፎ ስለሚሰራ በሱ እግዚአብሔር አልፎ ብዙ እስራቶችን እየበጣጠሰ እንደሆነ የምታምኑ ሰዎች ከጎኑ ቁሙ፣ ከጎኑ እንቁም። ይሄ ሰው ገና ብዙ የሚዘረጋ ሰው ነው፣ ብዙ የሚሄድ ሰው ነው፣ ከፊቱ ብዙ እርሻ ያለ ሰው ነው። ስለዚህ አብረነው እንስራ ነው የምለው፣ አብረነው እንቁም ነው የምለው። ተባረክ ኤርምዬ፣ እግዚአብሔር አምላክ በልጆች ይካስህ። እውነት ዘመንህ ይባረክ፣ ዘመንህ ብርክ ይበል በኢየሱስ ክርስቶስ ስም። ባለቤት አሁንም በሰላም ትገላገል። የጸለይኩላት ነው። በሰላም ትውልድ፣ ነፃ ትውጣ። የኔ እናት እግዚአብሔር ይባርካት። እሷ ራሷ የተሸከመችው ቀላል ነገር እንዳልሆነ አውቃለሁ። ጌታ ኢየሱስ ዘመናችሁን ይባርክ፣ ቤታችሁን ይባርክ። እውነት እናንተ ምንም ፈልጋችሁ አትጡ። ይሄ ባለጠጋ አምላክ እግዚአብሔር ከባለጠግነቱ ብዛት የሚያስፈልጋችሁን ሁሉ ይሙላባችሁ። መውጣት መግባታችሁ ሁሉ የሰላም ይሁን። በልጆች እግዚአብሔር ያስቅህ፣ በትዳር ያስቅህ፣ በሁሉ ያስቅህ፣ በፍሬዎች ያስቅህ። ብዙዎች እንዲከተሉ እግዚአብሔር አምላክ በእውነት አሁንም እንዲከተሉ ነው የምጸልየው። ምክንያቱም ያንተ ፈለግ ይዞ መውጣት እንዴት ይቆጨኛል። ምን ነው ኤርምዬ በልጅነት ባቀው በሕፃንነት ባቀው እያልኩ ሁሉ ዛሬ እንኳን ሳስብ ነበር አንዳንድ ነገር ስትናገር። እውነት በአንተ ትውልድ ያለ በዚህ አሁን እውነት ከአንተ የሚማሩ ትውልዶች እድለኞች ናቸው። ከሰሙ እድለኞች ናቸው። ይሄ ዘመን ለሰማ ሰው ለተቀበለ ሰው ዘመኑ ጥሩ ነው። ላልተቀበለ ግን ገደል የሚገባበት ነው። ሁሉ ነገር የሚያጠፋበት ዘመን ነው። ስለዚህ እግዚአብሔር ይባርክ። ሁሉ ሰላም ይሆናል። ደግሞ ያንተ ነገር ሁሉ ሰላም ነው። አንድ የሆነ የሚገርም ጥቅስ ዋትሳፕ ላይ ልኬልህ እኔን እንኳን ነክቶኛል። እሱን ልኬልህ እስካሁን አላየኸው። ይኸው እግዚአብሔር አምላክ ገና አንደበትን ይፈታዋል። አሜን አሜን። ገና ይፈታዋል። አንተ ገና ብዙ የምትዘረጋ በአራት አቅጣጫ የምትዘረጋ ሰው ነህ። እንደውም ገና እግዚአብሔር ያልገለጠልህ ብዙ ነገር አለ። ገና በአንተ የሚሰራው ያልበራ ገና አለ። አሜን። እግዚአብሔር ስሙ ይባረክ ስላንተ። አንተን የሰጠን ጌታ ኢየሱስ ስሙ ይባረክ። ባካችሁ ኢየሱስ ብቻ ይሰበክ። የሚያዋጣው እሱ ብቻ ነው። ካለዛ ሁሉ ነገር ውሸት ነው። ሁሉ ነገር ገደል ነው። መንገድ አይደለም። መንገድ፣ እውነት፣ ህይወት ኢየሱስ ክርስቶስ ብቻ ነው። ተባረኩልኝ ኤርምዬ። አሜን። ወደ ወንድሜ ብርክ ምንም አይክፋ፣ ለደቂቃ አይክፋ እንደው። አሜን።
አዎ ጌታ ይባረክ። ምንድነው የላክሽልኝ ጥቅስ አፌን እንደተሳለ ሰይፍ አድርጓል ብሎ የሚለው ነው ኢሳያስ ላይ ያለው በእጁ ጥላ ጌታ ስም ለዘላለም ይባረክ። ቦታው የተከራየሁበት ቤት አየር ጤና ነበር። ይህንን የእግዚአብሔርን ቃል እግዚአብሔር በሌሊት ሲነግረኝ ማለት ነው። አሁን ይሄ የላክሽልኝን ጥቅስ ቴንኪዩ መንፈስ ቅዱስ ደግሞ ሰብልዬ ስለምትጸልይልኝ ጌታ እግዚአብሔር ይባርክሽ። እንዳንቺ አይነት እህቶችና ወንድሞች በዓለም ዙሪያ ያሉ በክርስቶስ ቤተክርስቲያን ውስጥ ስለምትጸልዩልኝ በተለይ እህቶች ታማኞች ሆናችሁ፣ እናቶች ታማኞች ሆናችሁ፣ ሀና ከታች እያየ ነው። በጣም ብዙ ሀናዎች የአውስትራሊያ ሀና፣ የኢትዮጵያ ሀና፣ መነመሲ በብዙ እዚህ ያላችሁ ስለምትጸልዩልኝ በታማኝነት እግዚአብሔር ዘመናችሁን ይባርክ። አሉ የታመኑ ሰዎች ያቺ ከምነግራችሁ ከእግዚአብሔር ሴት ጀምሮ ማለት ነው ይምዬ ማለት ናት። በጣም በእውነት የልዑል የእግዚአብሔር እጅ ከሁላችን ጋር ነው ያለችው። ወንጌል በዘመናችን ኢየሱስን አስከብረኑ ከፍ አድርገን በዚህ ትውልድ መካከል ማንም አይነክስም። ማንም ሂሮ አይደለም። ማንም የአባቶች አምላክ ምስክር ነው። ማንም የኔም ያንተም ያንቺም ስም ኢየሱስ እግር ስር ተረግጦ ሊከብር የተገባው እሱና እሱ ብቻና ብቻ ነው። ይሄ ስሜት አይደለም የምናገረው፣ ስሜት አይደለም የምናገረው። ከጥቂት ዓመታት በኋላ ጌታ ቢፈቅድ ብኖር 15 ዓመቶችን እፈጃለሁ ማለት ነው። ኦኬ፣ ስሜት አይደለም የምናገረው፣ ቀልድ አይደለም የምናገረው። ብራዘር የአራት ልጆች አባት ነኝ። ቀልድ አይደለም የምናገረው። የአንዲት ሴት ባል ነኝ። የቤተክርስቲያን አገልጋይ ነኝ። ቀልድ አይደለም የምናገረው። ኦኬ፣ ግብግቡን የፈለግነው ትውልድን ለማዳን ነው። የጌታ አዳኝነቱ፣ በጎነቱ፣ ምሕረትና ቸርነቱ፣ ፍቅሩ፣ ትህትናው ነው መሰበክ ያለበት። ኢየሱስን አጀንዳውና ማዕከሉ አድርጎ ያልመጣ ጴንጤ በቃ በጊዜ ወደ ቤት ብትገባ ይሻላል። ብትበተን ማለት ነው። ምን ያደርግል ቤት ትከፍታለህ? እኛስ ምን ላደርግ ቤት እንከፍታለን? ምን ልናደርግ? ለአንድ ሰው መጽናናት፣ ለአንድ ሰው መዳን፣ ለአንድ ሰው በጌታ ቤት ለመጽናት የሚሆን መልእክትን ይዛችሁ ካልመጣችሁ ምን ልታደርጉ ትመጣላችሁ? እህቶችና ወንድሞች አሉ ጥቂት ሰዎች እዚህ ሶሻል ሚዲያ ላይ ይህን ስራ የሚሰሩ ቤት ከፍተው የሳኦል ቤት እየደከመ የዳዊት ቤት እየበረታ እንደሚሄድ ልክ እንዲሁ እግዚአብሔር እንዲሁ ነው የሚያደርገው። እውነት ብዙ አትጮህም። ከጮች ግን ታውቃለህ፣ ከተማይቱን ነው የምጠራው። አየሩን ነው የሚይዘው አልኩ። የውሸት ድንኳኖች ናቸው የሚነቀሉት። ጌታ ኢየሱስ ምስክር ነው። የአስማተኞች፣ የመተተኞች፣ የጠንቋዮችና የክፋተኞች ጉባኤ ነው የሚበተነው። በእግዚአብሔር ቃል ፊት ተረት አይቆምም። በኢየሱስ ፊት ዲያብሎስ እና አገልጋዮቹ አይቆሙም። ይኸው የኤልያስ አምላክ እግዚአብሔር ምስክር እኮ ነው አልኩ። በኤልያስ ፊት የባኦል ነቢያት ሊቆሙ እንዳልቻሉ፣ በእስራኤል አምላክ ታቦት ፊት ዳጎን ሊቆም እንዳልቻለ ማለት እኮ ነው። ኢየሱስ ቅዱስ ስሙን ጠርቼ የክፋት መንፈሳውያን ሰራዊት በአየር ላይ እንኳን ስልጣን ያላቸው እነሱ እንኳን አይቆሙም። እንኳን ሰጋ ለባሽ ብራዘር፣ አንተ እኔ አንቺ ጠርተኑ ይህን ጌታ ማለት እኮ ነው። እሳት አለ ውስጣችን። ዝማሬውን እኮ ሲዘምር እሳት አለ በውስጣቸው ሲባል እኮ ዝም ብሎ እኮ አይደለም ብራዘር። በእውነትም እኮ ማንም ሊያጠፋው የማይችል እሳት እኮ አለ ውስጣችን። አንተ እሳት እኮ አለ ውስጥህ። የመንፈስ ቅዱስ እሳት ማለት እኮ ነው። እሳት አለ በውስጣቸው። ዝም ብሎ ከዝማሬ እኮ ያለፈ እኮ እውነተኛ እኮ ነገር እኮ ስላለ ነው ውስጣችን። ምን ይመስላል ግብግብ የሚያደርገኝ 12 ዓመት ሙሉ እዚህ ሶሻል ሚዲያ ላይ ሰው እንዴት ድምፁ እየሰለለ አይሄድም? ሰው እንዴት እየደከመ አይሄድም? አየ ጀግናው አላ፣ የይሁዳ አንበሳ አላ፣ የታመነው ምስክር አላ፣ የቤተ ክርስቲያን ራስ አላ፣ የማዕዘን ድንጋይ አላ፣ ውጣና ስበክ ብሎ ያለኝ ጌታ አላ፣ አንተም ጋር አላ፣ አንቺም ጋር አላ፣ በሩቅ በቅርብ ያሉት ጋር አላ። በእውነት ከሚጠሩት ጋር ጌታ ስላለ ኃይላችን እንደ ንስር እያደሰው ማለት ነው። 40 ለፍልፈው አንድ ተናግረን አልኩ። በጽዮኑ አለት በሙሉ ተረት ሲፈርስ ማለት ነው። በአንድ ጥቅስ የጻፏቸው መጽሐፍቶች ሁሉ በእግዚአብሔር ቃል ሰይፍ ሲቆራረጡ፣ በእግዚአብሔር ቃል መዶሻ ሲደቁ፣ በሰው ልብ ውስጥ ተጽዕኖ ፈጥረው የነበሩት ሰይጣን የዘራው ራሳቸው የዘሩት ሃይማኖተኞች የተከሉት ከእግዚአብሔር ቃል በላይ ከፍ ብሎ የነበረ የሰው እውቀት ከላይ እስከታች ሲናድ እንደ ሰናኦር ግንብ ከላይ እስከታች ሲናድ እንደ ኢያሪኮ ግንብ ወደ ታች ሲሰምጥ ማለት እኮ ነው። ጩኸት በዛ።
ጩኸት በዛ። ይገባናል። ኢየሱስ ረገጥ አድርጎ ሰርቷል ማለት ነው። አዎ አላወቃችሁትም አይደል? ይህንስ ጴንጤን አላወቀውም አይደል? ኦኬ ጌታዬ ያሳውቀሃላ እንዴ? ጌታዬ በደንብ ያሳውቀሃል አልኩ። ልማዱ ነው። እረኛን አንስቶ መስራት ልማዱ ነው። የተማሩትን አንስቶ መስራት ልማዱ ነው። በእረኛ ብቻ አይደለም የሚሰራው እግዚአብሔር። የተማረውን ጳውሎስን አንስቶ መስራት ልማዱ ነው። የተማረው ማቴዎስን ቀራጩን ቀረጥ በር ላይ ተቀምጦ ይጽፍ ነበር ለሮማውያን። ጥሩ ጸሐፊ ነው ብራዘርዬ። እንደ እኔ 7ኛ ክፍል ትምህርቱን ያቆመ እንዳይመስል። በደንብ የተማረ ነው ማቴዎስ፣ በደንብ የተማረ ነው ጳውሎስ። የግብፃውያንን ጥበብ በተማረው አፉ ኮልታፋ በሆነው ነብይ ማለት በሱ በኩል ሂድ ውረድ ወደ ግብፅ። እኔ እኔ አስተምርሃለሁ እዛ የምትናገረውን እንዳድን ህዝቤን ልክ ያለው ና ሂድ በትርን ያዝና ሂድ አለው ኢየሱስ። ሂድ ውረድ፣ ህዝቤን የሚያንገላታውን ከሱ ክንድ በላይ እኔ ክንድ እንዳለኝ ያሳየዋለሁ አለው እግዚአብሔር። ይህን ስሰራ ደግሞ እሱ የ3000 የተመረጡ ሰራዊትን አይደል ያሰለፈው? በትር በያዝከው የአማትህን የዮቶርን በጎች በምጠብቅ ግን ከእናት ማህፀን ለነብይነት በሰራው አንተን በሱ ፊት አምላክ አድርጌ አቁሜ ህዝቤን በበትር እንድታወጣው አረጋለሁ አሉ። በበትር እግዚአብሔር ሲንቅህ እንዲህ ነው የሚያደርግ። የብረት ሰረገሎችን ያለውን የተመረጡ ሶስተኞች የተባሉትን በኤርትራ ባህር በነቢዩ ፊት በትር በያዘው የበግ ጠባቂ እረኛ የምድያም ካህን በጎችን ይጠብቅ በነበረው በረኛው የፈርዖንን ትምክት ሰበረው አልኩ። ናግጠም የአባቶች አምላክ ምስክር ይሁን አልኩ። የነ ሳሙኤል አምላክ ናግጠም በመጽሐፍ ቅዱስ ማለት ነው። ሄዱ ውረድ አለው። ውረድ አፈ ተብነኝ አፈ ኮልታፋ ነኝ ብላት በለኝ። ውረድ አንተ አይደለም እኔን የምሰራው ነው እኮ ጌታዬ እያለ ያለው ያድናል ኢየሱስ። ሂድ ውረድ እኔ አንተን ልኬ ከበስተኋላ አልቀርም አብሬ እወርዳለሁ አለ ጌታዬ። አብሬ እወርዳለሁ ሙሴ፣ እኔ እንደ ሌሎች አማልክት ልኬ እኔ ከበስተኋላ ተጎልቼ አንድ ቦታ ላይ የምቀመጥ በድን አማልክት አይደለሁም። ውረድ፣ ምድርና ሞላዋ የኔ ናት። አንተ በምትሄድበት ሁሉ እሄዳለሁ፣ አንተ በምትገባበት ሁሉ ገባለሁኝ። ሂድ ውረድ። ትዕቢተኛው ጋር አንተን ብቻ ልኬ እኔ ከበስተኋላ ቀርቼ አላስመታህም እያለው እኮ ነው ጌታ። ሂድ ውረድ፣ ግንባርህን የቡላ ድንጋይ ያደርገዋለሁ እንዳለው ሕዝቅኤልም ማለት ነው። ኦ የኔ አባት ለዘላለም ስም ይባርክ። ውረድ፣ ሂድ፣ ህዝቤን አድን። ሂድ። ጌታዬ ኢየሱስ ምስክር እኮ ነው አልኩ። ስለ በደል ስለ ኃጢአታችን የሞተ እኛን ስለ ማጽደቅ ከሙታን የተነሳው የታመነው ምስክር የአብ ልጅ የዳዊት ልጅ እኮ ምስክር ነው እኮ አልኩ። ሂድ ውረድ ብሎ እንዳለው ሂድ ውጣና ስበክ ብሎኛል። በቃ ምስክሬ እሱ ነው። ቅዱስ ስሙን ጠራውን፣ የተፈራውን እና የተመሰገነው ስሙን ጠራው። ምስክሬ እሱ ነው። ሂድ ውረድ እንዳለው ሂድ ውጣ ስበክ ብሎኛል። ናግጠን መተቱን አስመትቷል ነበር እንደ የመጣው የዛን ቀን አየሁት እኮ በግራ ጆሮ በኩል እባቡ ሲውለበለብበት ያ ወርቃማ እባብ እዛ ሲመታ እኛ ቤት እሳቱን አዞረውና ለኮሰው። ይኸው ተዉ፣ ተጠንቀቁ እያልኩ ተጠንቀቁ፣ ልባችሁን ጠብቁ እያልኩ ልክ ከዛ ከዲቤት በኋላ ነው የኛ የወንጌል አማኞች እርስ በርስ መቶ ከኔ ጋር ወንድም የተባለው መቶ ከኔ ጋር ሳልበድላቸው ግማሹ እያቆረፈ ጉንጯን እየነፋች እስሬ የነበሩ ሴቶች ሁሉ እስሬ የነበሩ ወንድሞች ሁሉ ጉንጩን እየነፋ አንድ በጻድቁ ፊት እነግርሃለሁ፣ በእግዚአብሔር ፊት አንድ በንግግርም በድርጊትም አልበደልኳቸውም። ይንገሯችሁ እስቲ ወጥተው ይናገሩ። ሶሻል ሚዲያ ላይ ልባቸውን አልጠብቅ ብለው በእባቡ ተነደፉ። ሲያመጣው እነግርሃለሁ፣ እግዚአብሔር ማለት ነው። ሲያሳየኝ እነግርሃለሁ። ቅዠት አይደለም የማወራው። እናስ ወንጌሉን እንዳንሰራበት ከዛ በኋላ ማለት ነው። ቢሆንስ በዚህ ሁሉ የወንድሞች ጦርነት ያሳምማል፣ ግን በዚህ ሁሉ ውስጥ አልፈን እንሰራለን ወንጌሉን።
ገና እንወርሳለን ገና። እኔ እንደዚህ ነው የሚሰማኝ ውስጤ ብራዘር። ተወኝ ስልህ በመድኃኔዓለም የእግዚአብሔር ልጅ ኢየሱስ ክርስቶስ ለዘላለም ስም ይባረክ። ከህልሙ የሚሆነውን እናያለን ያሉ እንደዛ አይደል ያሉት? እስቲ እናያለን። እስቲ እንግዲህ የሚፈጸመው እናያለን። ዮሴፍ አበዛው አይደል? ሁሉ ቀን አለምኩ ብለህ ትላለህ አይደል? እየተባለ ማለት ነው። ሆ ገና እናያለን ገና ከእግዚአብሔር አፍ ወጥቷልና። እንዲህ ነው ውስጥ የሚለኝ፣ እንዲህ ነው ውስጥ የሚለኝ፣ በእውነት እንዲህ ነው ውስጥ የሚለኝ። ትዝታ ሳይሆን መንፈሴ እንደዚህ ነው የሚለው። ከህልሙ የሚሆነውን እናያለን ያሉ እየተዘባበቱ ጉድጓድ ውስጥ የጣሉ አውሬ በላው ያሉ የኔ አባት ለዘላለም ስም ይባረክ። ምንድነው አንተዬ? ኢየሱስ እኮ ጌታ እኮ ነው። ጌታ እኮ ነው። ጌታ እኮ ነው። ቆንጅዬ የውበት መደምደሚያ ነው። ባለ ግርማው ኢየሱስ፣ በሞገስ የጠገበው ኢየሱስ፣ የተፈራና የተመሰገነው ስሙ ጀግና እኮ ነው ጌታዬ። ጀግና እኮ ነው አባባ። ለዘላለም ስሙ የተባረከ ይሁን። ህልሙ የሚሆነውን እናያለን ያሉ የተዘባበቱ ጉድጓድ ውስጥ የጣሉ አውሬ በላው ያሉ ዮሴፍ በሕይወት አለ ብለው እስኪያወሩ አምላኬ አሳያቸው በድንቅ አሰራሩ ቀስተኞች ቢያት ነድፎት እጅጉን ቢቃወሙት በያዕቆብ አምላክ ክንድ በረታ መከራ ሀገር ያበዛው ገና እናያለን ገና። ጌታዬ አባዬ ኢየሱስ የኔ አባት ኢየሱስ የኛ አባት ገና እንወርሳለን ገና እግዚአብሔር አፍ ቃል ወጥቷልና። ቴንኪው ጌታዬ። ይህን ዘምሬ እሰጣችኋለሁ። ውስጤ እንደዛ ነው የሚለኝ መንፈሴ። ያው አለ ገና ስልህ አምላክ ጭፍራ በምድረ በዳ አይቀርም ማርተኞቹ በእስራኤል ላይ አይሰራም አስራትን በያዕቆብ ላይ የለም ገና እንወርሳለን ገና እግዚአብሔር አፍ ወጥቷልና ገና እንወርሳለን ገና እግዚአብሔር አፍ ወጥቷልና ኢየሱስ ህልሙ የሚሆነውን እናያለን ያሉ የተዘባበቱ ጉድጓድ ውስጥ የጣሉ አውሬ ዮሴፍ በሕይወት አለ ብለው እስኪያወሩ
ብለው እስኪያወሩ አምላኬ አሳያቸው በድንቅ አሰራሩ በድንቅ አሰራሩ ቀስተኞች ቢያስቸግሩት ቢነፉት እጅጉን ቢቃወሙት በያዕቆብ አምላክ ክንድ አበረታ መከራ ሀገር ያፈራው ኢየሱስ ጌታዬ ለዘላለም ስም ይባረክ ለዘላለም ስም ይባረክ ለዘላለም ስም ይባረክ በወንዶችና በሴቶች ባሪያዎች በስጋ ለባሽ ላይ ያፈሳል መንፈሱን ከሰማይ መንፈሱን ከሰማይ ረዩኔ የተባለው የተስፋው ቃል ለእኛም ነው ገና እንወሳለን ገና ከእግዚአብሔር ቃል ወጥቷልና ገና እናያለን ገና ከእግዚአብሔር ቃል ወጥቷልና ኢየሱስ አዎ እናያለን ያሉ የተዘባበቱ ጉድጓድ ውስጥ የጣሉ ጉድጓድ ውስጥ የጣሉ ዮሴፍ በሕይወት ብለው እስኪያወሩ አምላኬ አሳያቸው በድንቅ አሰራሩ በድንቅ አሰራሩ ቀስተኞች ቢያስቸግሩት ቢነቱት እጅጉን ቢቃወሙት የያዕቆብ አምላክ ክንድ አበረታ መከራ ሀገር ያፈራው እናሳለን ገና ከእግዚአብሔር ቃል ወጥቷልና ገና እንወርሳለን ገና ከእግዚአብሔር ቃል ወጥቷልና ገና እንወርሳለን ገና የጀመዛ ትንሽ ደመና ታዮ ዝናቡ እጅግ ነው የኤልያስ አምላክ ትንሽ ደመና ታዮ ዝናቡ እጅግ ነውና በጊዜው የሚፈጸመውን ቃል የሰማ ለቅሶው አሜን ይበል የሚፈጸመውን የሰማ ለክብሩ አሜን ይበል የዘንዶ ራስ ተቀጥቅጦ የእግዚአብሔር ክብር በሙላት ተገልጦ ገና እናያለን የእግዚአብሔር ወጥቷልና ገና ገና እንወርሳለን እግዚአብሔር ፊት ለፊቴ ስላለው ትልቁ ስራ እኮ ነው። ፊት ለፊቴ ስላለው ትውልድ እኮ ነው ጌታ ያሳየን። ትውልድ እኮ ነው ጌታ ያሳየን። ገና ያልተወረሰ ምድር ገና አለ፣ ህዝብ አለ፣ እናቶቻችን አሉ። ዘንዶ አይውጣቸውም፣ እባቡ አይበላቸውም፣ ሲኦል አይገቡም። ስለ እህትህ፣ ስለ ወንድምህ፣ ስለ አባትህ፣ ስለ አጎትህ፣ ስለ አክስትህ፣ ስለ ምድራችን፣ ስለምንኖርበት ስለ ምድር ዳርቻዎች ምድርና ሞላዋ የእግዚአብሔር ስለሆነች ማለት ነው። ዓለምና በእርሷ ያለው ሁሉ የእሱ ስለሆኑ ማለት ነው። እግዚአብሔር ኃያል፣ እግዚአብሔር ንጉሥ፣ እግዚአብሔር አዳኝ ተነስቷል ከማደሪያው ትውልድ ሊያስመልጥ በልጁ በክርስቶስ ኢየሱስ ወንጌል ትውልድን ወደ መንግስቱ ሊጠራ አንተን እኔን በዚህ ትውልድ መካከል ገንዘቦቹ አድርጎ እየመነዘረን ነው። አትነሳም ወይ? አትነሽም ወይ? ወንጌል አትልም ወይ? ኢየሱስ አትልም ወይ? አትልም ወይ? አንተ ሳቱ ነክቶ ከሆነ አትይም ወይ? እህቴ እያየሁ እኮ ነው የምዘምረው። ትውልዱን እያየሁ የማጭደውን አዝመራ እግዚአብሔር በመንግስቱ የሚሰበስባቸውን ትውልድ እያየሁ ማለት ነው። ገና እንወርሳለን። በድንቅ አሰራሩ ቀስተኞች ቢያስቸግሩት ቢረዱ እጅጉ ቢቃወሙት ያዕቆብ አምላክ ክንድ አበረታ መከራ
አገር ያፈራው እንወስ እግዚአብሔር ወጥቷልና ገና እንወርሳለን እግዚአብሔር ወጥቷልና ጀመጣ ትንሽ ደመና ታዮ ዝናቡ እጅግ ነውና ጀመጣ ትንሽ ደመና ታዮ ዝናቡ እጅግ ነውና ጊዜው የሚፈጸመው የሰማ የክንዱ አሜን ይበው የሚፈጸመው ኢየሱስ ጌታዬ ኢየሱስ ጌታዬ ዘንዶ ራስ ተቀጥቅጦ እግዚአብሔር ክብር በሙላት ተገልጦ ገና እና ያለን ገና የእግዚአብሔር አፍ ቃል ወጥቷልና ገና ጌታዬ ይገባሃል አባዬ እና እግዚአብሔር አፍ ቃል ወጥቷልና Thank you, Abaye. ጌታዬ ኢየሱስ ጌታዬ So the BioGold pine extract. That's incredible, man. So much energy in the gym. But yeah, that's been a game changer for me. ኢየሱስ ጌታዬ ለዘላለም ስም ይባረክ። ቴንክ ዩ የኔ አባት Hallelujah, 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 ታላቅነ እያሉ ቅዱሳን ሲያዜሙ ሰምቼ ዘመር በግራን ቀኝቼ አዎ ኢየሱስ የለም የሚመስልህ ቴንኪው አባት ቴንኪው ጌታዬ ባለጠጋ በገንዘቡ ይመካ ሰዎችን በዚሁ ይለካ በጎተራ ያለ ምርቱ ሳይበላ ለሞት ይጠራ ትቶለት ለሌላ አንተ ግን ጌታዬ ለዘላለም ብናመልክህ አዋጣናለህ ብናመልክህ ኢየሱስ ሃሌሉያ 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 ታላቅ ሃሌሉያ 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 እያሉ ቅዱሳን ሲያዜሙ ሰምቼ አብሬያቸው ዘመር በግራን ቃኝቼ አዎ ኢየሱስ ለሚመስልህ ቴንኪ አባዬ ቴንኪ አባቴ አንተን የሚመስል የለም አልተወራልንም የተወሩልንም ውሸቶች ናቸው የእግዚአብሔር ልጅ የዳዊት ልጅ ክብርና ምስጋና ለታላቁና ለተፈራው ለተመሰገነው ስም ይሁን ከፀሐይ መውጫ እስከ መጥለቂያው ድረስ በአሕዛብ ልትመሰገን ባሪያዎች ነቢያት ከብዙ ሺህ ዓመት በፊት ትንቢት እንደተናገሩ የቆመውን የእሴይን ሥር አሕዛብ ይፈልጉታል ማረፊያውም የተከበረ ይሆናል ብለው እንደተናገሩ አዎ የዳዊት ልጅ ኢየሱስ አንተ የዘላለም አምላክ የምድር ዳርቻዎች ሁሉ ፈጣሪ ነህና
ቅዱስ ስምህን እናመሰግንሃለን። አንተ በፈጠርካት ምድር ላይ በተለያየ ቦታዎች ላይ በተለያየ ምድር እግዚአብሔር በስምህ ታዛ በክንፎች ጥላ ውስጥ ተሰውረናለን። የተባረከውና የተፈራውን የተመሰገነውን ከስሞች ሁሉ በላይ የሆነው ስምህን እንጠራለን። ከፍ ያለው ሁሉ በዚህ ስም ጉልበት የተዋረደ ይሆን። እግዚአብሔር ሆይ የጨለማው ዓለም መልክተኞች፣ የአጋንንት የክፋት ሰራዊት ከሩቅና ከቅርብ ፍላጻና ቀስትን የሚወረውር በስጋ ለባሾች ጀርባ ሆኖ የሚሰራ እግዚአብሔር ሆይ ወገኖችም ባልሆኑ በኩል የሚሰራ ጌታ ሆይ እጸልያለሁ ለይተህ እንድትመታ ሰዎቹን ሳይሆን እግዚአብሔር ከሰዎቹ ጀርባ ያደፈጠውን አውሬ የልጅ የኢየሱስ ክርስቶስ ጌትነት የወንጌሉ ጉልበት እንዳይሰበክ የሚከለክል ተግዳሮት ሆኖ የቆመ የትኛውም የጨለማው ዓለም ምሰሶ የጨለማው ዓለም አምድ እግዚአብሔር በስምህ ጉልበት የወደቀ ይሆን። በኢየሱስ ስም የወንጌል ተግዳሮት እግዚአብሔር ሆይ ስንፍና የሆነ ነገር ተራ የሆነ ነገር በተራ ነገር ላይ ጊዜያችን እንድናሳልፍ የሚያደርግ በስምህ ጉልበት የሚቃወመን የሚገዳደረን የጨለማው ዓለም ጉልበት አትችልም። ሰይጣን አትችልም። አዳኙ የእግዚአብሔር ልጅ ይሰበካል። ኢየሱስ ገናና ነው፣ ይሰበካል። ማዳኑ ይነገራል። ለወገኖችም ለአሕዛብም ይሰበካል። የስሙ ገናንነት፣ የስሙ ኃያልነት፣ የስሙ ታላቅነት በዚህ ትውልድ መካከል እንሰብካለን። ለእኔም ለወንድሞቼም ለእህቶቼም ስላበዛሃልን ጸጋ እናመሰግንሃለን። በጌታ በኢየሱስም ጌታ እግዚአብሔር ውጊያው አንተ ነው። ለጦር ያስከተትከን አንተ ነህ። ውጊያችን እኛ ከስጋና ከደም ጋር አይደለም። እነሱንም እንወዳቸዋለን። ከእነሱ ጀርባ ሆኖ የሚሰራውን ግን እግዚአብሔር አንተን እንዳያውቁ አድርጎ የጋረደ መጋረጃ በስምህ ጉልበት በኢየሱስም የተቀደደ ይሁን። ወንጌልን የሚቃወም ኢየሱስ ተብሎ ሲባል መንፈሳቸውን የሚያስቆጣ የሚያበሳጭ የሞተላቸውን ጌታ የሞትክላቸውን ጌታ ስንነግራቸው እንደ ተራ ነገር አቅልለው እንደ ተራ ነገር እንዲሰሙ እንዲያላግጡ የሚያደርጋቸው እግዚአብሔር በስምህ ጸልያለሁኝ። የያዛቸው አውሬ በኢየሱስም እንዲለቃቸው በጌታ በኢየሱስ ክርስቶስምና ስልጣን የመንፈስ እሳት በነሱ ሆኖ ከነሱ ጀርባ ሆኖ በሚሰራው የክፋት ሰራዊት ላይ እግዚአብሔር በስምህ ጉልበት በኢየሱስ ስም እንዲቃጠል በስምህ ጸልያለሁ። መንፈሱ የዲያብሎስ መንፈስ በመንፈስ ቅዱስ ኃይል በልጅ በኢየሱስ ስም ትውልድ እንዲለቅ የተዋጠ እንዲተፋ የታሰሩበት እስራት እንዲፈቱ ፊታቸውን አዳኝ ወደ ሆንከው ለዘላለም የተመሰገንከው በዘላለም በዘመናት የሸመገልከውን አንተን እንዲያውቁ የእግዚአብሔር ልጅ አንተን እንዲያውቁ እውነተኛ አምላክ የሆንከውን አንተንና የላጅከውን ኢየሱስ ክርስቶስን ያውቁ ዘንድ ተብሎ እንደተጻፈ አንተን እንዲያውቁ የእኛ ነፍስ አንተ እንዳወቀች ራስን እንደገለጥክልን ለእህቶቻችን ለወንድሞቻችን በቅርብ በሩቅ ላሉት ራስን እንድትገልጥላቸው በቃል ብርሃን እግዚአብሔር በልባቸው ያለ ጨለማ እንዲገፈፍ በስምህ እንጸልያለን። ቅዱስና አዳኙ ስምህ ለዘላለም ከፍ ይበል። እናመሰግናለን። ክብር ሁሉ ለአንተ ይሁን። ጌታ ሆይ ዕለት ዕለት ኃይልን መንፈስን ስለምትሞላን ዕለት ዕለት እግዚአብሔር ሆይ በመንፈስ ኃይል ጉልበት እንድንናገር፣ በመንፈስ ኃይል ጉልበት እንድንዘምር፣ በመንፈስ ኃይል ጉልበት እንድናስተምር፣ በመንፈስ ኃይልና ጉልበት እንድንጸልይ፣ በመንፈስና ኃይልና ጉልበት ሙግት ክርክር ቢሆን እግዚአብሔር ሆይ እነሱን ለማዳን ወደ አንተ እንዲመጡ እንከራከራቸዋለን። እነሱ ወደ ሃይማኖት ተቋም ወደ ተለያየ ነገር ነው የሚጠሩን። እኛ ግን ወደ አንተ እንዲመጡ በአንተ እንዲያርፉ በአንተ እንደተወደዱ እንነግራቸዋለን። እግዚአብሔር ሆይ መንፈስህና ጸጋህን ዕለት ዕለት ስለምጨምርብን ክብር ለአንተ ይሁን። ትልቅ ስራ ከፊት ለፊታችን ስላለ ትልቅ ስራ በዚህ ስራ ውስጥ እግዚአብሔር ሆይ እንድንሰራ ስለመረጥከን ጌታ ኢየሱስ፣ ስለወደድከን ጌታ ኢየሱስ፣ ጸጋን ስላበዛህልን ጌታ ኢየሱስ እናመሰግንሃለን። ክብር ላንተ ይሁን፣ ክብር ላንተ ይሁን በኢየሱስ ክርስቶስ ሕያው ስም አሜን፣ አሜን። ተባረኩ እህቶችና ወንድሞቼ፣ ጸጋ ይብዛላችሁ። ወንድምነት ብትለው ካለ በልና እንጨርሳለን። ቴንኪው። እግዚአብሔር ከኛ ጋራ ነው። እህቶችና ወንድሞቼ፣ እግዚአብሔር ከኛ ጋራ ነው። ቴንኪው። ወንድምነት አለህ። እግዚአብሔር ጻድቅ ነው። ጻድቅ እኮ ነው እግዚአብሔር። ወንድሞቼ ናቶች ጻድቅ ነው። አሜን ብለናል። ተባረክ። ጌታ ይባርክ። አሜን። ቴንኪው። እህትዬው አለሽ? ቴንኪው ጌታዬ። ኤርሚዬ ተባረክ። ወንድምነት ጸጋ ይብዛል። አሜን፣ አሜን። ጸጋ ይብዛልሽ። ቴንኪው እህትዬው።
ቤዚ ያለሽ ቤዛዊት ነው። ኤሚዬ ቴንኪው በጣም እናመሰግናለን። ተባረክ። አሜን። ለእግዚአብሔር ክብር ይሁን። ቴንኪው ወንድሞች እናቶቼ፣ ታብ ኮፒ ሊንክ ሼር በማድረግ የምታገለግሉ ጸልዩልኝ፣ በእውነት ጸልዩልኝ። በእውነት ነው የምላችሁ ትልቅ ስራ የወንጌል አዝመራ ፊት ለፊታችን ላይ ባሉ ቀናቶች፣ ሳምንቶች፣ ወራቶች፣ ዓመታት ይኸውልህ የዘመናችን ቁጥር ሁሉ እስኪያልቅ ድረስ የማንጨርሰው ትልቁ የወንጌል ስራ አዝመራ አለ። የአባቶች አምላክ ምስክር ነው። እዚህ ሶሻል ሚዲያ ላይ ያለውን ታሪክ እግዚአብሔር ይቀይረዋል አልኩ። ይቀይረዋል። ዝም ብዬ ምኞት አይደለም የምነግራችሁ፣ እግዚአብሔር ስላለ ማለት ነው። እግዚአብሔር ስለተናገረ በጊዜው ሁሉን ውብ አድርጎ የሚሰራው እግዚአብሔር ይሰራል። ምን ስትሰሩ እግዚአብሔር እንደሚያገኛችሁ ግን ለራሳችሁ ተጠንቀቁ። ከማጋ ምን እንደምታወሩ፣ ከማጋ ምን እንደምትመክሩ፣ ከማጋ ምን እንደምትዶልቱ የእግዚአብሔር ስራ የጌታ ስራ የሚበዛላችሁ ሁኑ ተብሎ እንደተጻፈ የጌታ ስራ የሚበዛላችሁ ቦታ ላይ ተገኙ። ጌታ በሚከብርበት በዛ ተገኙ። ጌታ በሚከብርበት በዛ ዋሉ፣ በዛ ደሩ። የእግዚአብሔር ስራ በሚሰራበት አንድ ነፍስ ወደ እግዚአብሔር መንግስት እንዲጨመር በሚሆንበት በዛ ቆዩ። ጸጋና ሰላም ይብዛላችሁ። ተባረኩ። መልካም ቀን፣ መልካም ምሽት ለእያንዳንዳችሁ እንደየሰዓታችሁ አቆጣጠር። ሰላም ሁኑ።